እነዚህ 4000ዎቹ ተወያዮች እና ተመካካሪዎች በመረጧቸው 330 ሰዎችን መፍትሄ የማይገኝ ከሆነ እንግዲህ በሀገራዊ ምክክር ኮሚሽኑ ሂደት መጀመሪያ ላይ ሲመሰረትም እንደሰማነው እነዚህ ተወያዮች ካልተስማሙ ወደ ህዝብ ውሳኔ የሚሄድ ነው የሚሆነው ማለት ነው። እንግዲህ ከእናንተ ጥያቄዎች ውስጥ እዚህ ከሐሰተኛ መረጃዎች ስለመራቅ የሚል ነው። እውነተኛውን መረጃ እየሰጠዋችሁ ነው። በርም ላይ ታገኛላችሁ። እኔ የምናገረውንም ጭምር ቬሪፋይ የምታደርጉበት ወይም የምታረጋግጡበትን ሂደት ደጅ ታገኛላችሁ። እየተጨመቀ ሁሉንም በሚያግባባና በሚያስማማ ደረጃ አንዱ የአንዱን ጥቅም ሳይገፋ አንዱ የአንዱን መብት ሳይነካ አንዱ የኔ ብቻ ይሁን ሳይሆን የነዛኞቹ መብት መከበር አለበት በሚል ደረጃ እየተስማሙ እየመጡ ያሉበት ሂደት መሆኑን ሁላቸው ለምሳሌ መጀመሪያ ላይ እያንዳንዱ አካባቢ የራሱን ጥያቄ ብቻ ነበር ይዞ የመጣው የሚዛ የመጣችው የራሱን ጎሳ፣ የራሱን ማንነት፣ የራሷን ብሔረሰብ እኔ ብቻ ልሰማ የሚል ነበር። ቀደም እንዳልኩት የፌዴራሊዝም ጉዳይ ሊሆን ይችላል። የፌዴራሊዝም አወቃቀር እንዴት ቢሆን ለሀገር ይጠቅማል? የተለያዩ ሀገራት ተሞክሮዎች ምን ይመስላሉ? የተለያዩ ሀገራት የተሻለ ሀገር መስራት የቻሉት በምን አይነት ፌዴራሊዝም? ይህንን ቅድም ያብራራሁት ይመስለኛል። ሁላቸውም በራሳቸው እኛ እዛ ውስጥ አልገባንም። ራሳቸው ተነጋግረው ራሳቸው በዚህ ሂደት ውስጥ በትክክል በሚያስፈልግበት ጊዜ ሊወክሉን ይችላሉ ያሏቸውን ሰዎች መርጠዋል። ከመሃል ደግሞ ሊክ የሚያደርጉ መረጃ የሚያወጡ በየሶሻል ሚዲያው የተለያዩ መረጃዎችን አገኘን እያሉ የሚያወሩ ሰዎች ነበሩ። በእርግጥ ከተሳታፊ ውስጥ አግኝተው ነው ወይስ በራሳቸው ግምት የሚናገሩት ነው? እንግዲህ እነ ጀዋር መሐመድን ይህን ጉዳይ መጠየቅ ያስፈልጋል። ባልጋና አንጠብቅም። አሁንም ጥያቄዎች ይነሳሉ። አሁንም በመቀራረብ ሂደት መስጠትና መቀበል መኖር አለበት አብሮ። ስለዚህ ይህንን ነው እንግዲህ መርህ አድርገን ወደፊት የምንሄደውና ቢያንስ የመጀመሪያዎቹ የ500 ስብሰባዎች ቀናት ቀላል እንደማይሆኑ ይገባኛል። በዚህ ሁሉ ችግር ውስጥ ሆነው ለሀገሬ መፍትሄ አመጣለሁ ብለው የመጡ ሰዎች በእርግጠኝነት በልዩነት ይበተናሉ ብዬ አላምንም። እንዲበተን የሚፈልጉ ብዙ ሰዎች አሉ። ነገር ግን እነዚህ 4000 ሰዎች ብቻ ሳይሆን በአጠቃላይ ኢትዮጵያ እንድትበተን የሚፈልጉ ሰዎች ናቸው ይሄንን ያለ ስምምነት ይበተናል ብለው የሚጠብቁት ሰዎች። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የኢትዮጵያ ሀገራዊ ምክክር ኮሚሽን እየተካሄደ እንዳለ ይታወቃል። በትላንትናው ዕለት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሰጡትን ወቅታዊ ሁኔታ አስመልክቶ የሰጡትን መግለጫ ወደ እናንተ የምናደርስበት መረጃ ይዘን መተናል። ምን እየተከናወነ ነው? እስካሁን ድረስ ምን ሂደቶች ነበሩት? በእነዛ ሂደቶች ውስጥ የተፈጠሩ ወይም የተከናወኑ ነገሮች ምን ይመስላሉ? ከቀጣይ ሳምንት ጀምሮ ምን አዳዲስ ነገሮች ይጠበቃሉ? የሚለውን ጉዳይ የምንዳሰስበት ፕሮግራም ነው የሚኖረን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር የቻናላችን አባል ወይም ሜምበር ቤተሰብ በመሆንም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በጣም ብዙ ፋይዳ ያለው ውጤት ይዞ ይመጣል ተብሎ ከሚጠበቁት እስከዛሬ ድረስ በኢትዮጵያና በኢትዮጵያውያን መካከል በኢትዮጵያ ውስጥ በኢትዮጵያውያን መካከል የሚያወዛግቡ የሚያጨቃጭቁ እንዲሁም ደግሞ ለግጭትና ከዛም ሲያልፍ ለጦርነት የሚዳርጉንን ነገሮች ወይም ምክንያቶች ለአንዴና ለመጨረሻ ጊዜ ተነጋግሮ መፍትሄ ለማስቀመጥ ያለመና በጣም ዘላቂ የሆኑ መፍትሄዎች ይገኙበታል ተብሎ የሚጠበቅ ሀገራዊ ምክክር እየተካሄደ እንደሆነ ይታወቃል። እስካሁን ድረስ በነበሩ ሂደቶች ውስጥ ወደ 2 ሳምንታት ለሚጠጋ ጊዜ 4000 የሚጠጉት ከመላው ኢትዮጵያ የተውጣጡት የሀገር ተወካዮች ወይም የህዝብ ተወካዮች በዚህ አዳራሽ ውስጥ ተገኝተው እንግዲህ ውይይት ሲያደርጉ ነበረ። የነዛ ውይይቶች ሂደት እስካሁን ድረስ የተከናወኑ ሂደቶች ምን ይመስላሉ የሚለውን ጉዳይ ፕሮፌሰር መስፍን አርአያ የሚነግሩንን እንስማና ተመልሼ እመጣለሁ። ሰሞኑን ስንሰራ የነበረው እዚህ ስልታዊ ቡድን ላይ ማለትም 50ዎቹ 80 ቦታ ተከፋፍለው ሲሰሩ ነበር። ስለዚህ 50ዎቹ ለራሳቸው ቡድኖች ወይም ስልታዊ ለምንለው ቡድን ማለትም 250 ሆነው 16 ቦታ ለተከፋፈሉቱ የራሳቸውን አጀንዳ በሚገባ እያቀረቡ
የጎደለውን እያሟሉ ሊያቀራርቧቸው የሚችላቸውን ሀሳቦች ያካተቱ በብዙ ውይይት እንግዲህ 250 ላይ የነበረው ሂደት ላለፉት 2 ቀናት ሲካሄድ ከቆየ በኋላ አሁን የ250ዎቹ ደግሞ የተጠናቀረው ለ500 እና ለዋናው ቡድን በመዘጋጀት ላይ ነው ያለው። ምን ማለት ነው? 10 ሆነው 50 ሆነው የተወያዩባቸውን በአንድ አጀንዳ ስር የሄዱበትን በሙሉ 250 ሆነው ደግሞ በሚገባ ካብላሉና ከሄዱበት በኋላ ከዛ በመጨረሻ በደንብ የተጠናቀረውን ሂደት በተወሰነ ደረጃ የተቀራረቡበትን ሂደት ምን ያደርጋሉ? ለ500 ጉባኤያቸው ያቀርባሉ ማለት ነው። ይህን ነው እንግዲህ ሲሰሩ የነበረው። ዛሬ ደግሞ በተለይ እንደምታውቁት የኮሚሽኑ አሰራር ሂደቱ ውስብስብ ነው። ለምን 8 ቦታ ላይ ነው አጀንዳዎችን የሚወያዩት የሚመካከሩት። በተለያዩ 8 አጀንዳዎች ላይ መግባባት እንዲደርሱ ይጠበቅባቸዋል። መግባባት ማለት ምን እንደሆነ የራሱ ሕግና ስርዓት አለው። በዚያ በመግባባት ሂደት ላይ አንዳንድ ጥያቄዎች ቢነሱ ሙሉ በሙሉ መግባባት ላይ ባይደረስ ሙሉ በሙሉ ስል እስከ 75 በመቶ ገደማ የሚሆን ነው የመግባባት መዳረሻው እና ከዛ በላይ በማይደረስበት ጊዜ በተለይ ትንንሾችም ሆኑ ትልልቆቹም ጭምር ክልሎች ጥያቄ ካነሱ ያንን የሚፈቱበት ደግሞ አግባብ አለ። ይህ አግባብ ምንድን ነው? በክልል ደረጃ እና በፌዴራል ደረጃ ተወካዮቻቸውን መርጠው ያዘጋጁበት ትልቅ ቡድን አለ። ይሄ ቡድን የክልልና የከተማ መስተዳድሮች ወይም የፌዴራል ተቋማት ቡድን ይባላል። ዛሬ ከጠዋት ጀምሮ ሲደረግ የዋለው ከየክልሉ የመጡ የማህበረሰብ ክፍሎች፣ ሲቪክ ማህበራት፣ ወጣቶች፣ ሴቶች፣ የመንግስት አካላት፣ መምህራን እና የተለያዩ የማህበረሰብ ክፍሎች አካል ጉዳተኞችን ጨምሮ ወኪሎቻቸውን በተሰጣቸው ኮታ መሰረት ፖለቲካ ፓርቲዎችን ጨምሮ ሃይማኖት ተቋማትን ጨምሮ በተሰጣቸው ኮታ መሰረት አንደኛ በክልል ደረጃ ሁለተኛ ደግሞ በፌዴራል ተቋማት ደረጃ እንዲመርጡ ማድረግ ነው። ይሄ የፌዴራል መንግስት ተወካዮችንና የክልል መንግስታት ተወካዮችንም ያካተተ ነው የሚሆነው። በዚህ አሰራር መሰረት ወደ 330 የሚሆኑ ተወካዮች ይህንን ቡድን ዛሬ እንዲመርጡ ተደርገዋል። ይሄ ምን ማለት ነው? ሁሉም በ15 ቦታ ተከፋፍለው 15 የሆኑት ምንድን ነው? 12 ክልሎች፣ 2 ከተማ መስተዳድሮችና ፌዴራል ተቋማት ሆነው ማለት ነው። 15 ላይ ሆነው እዛው በጋራ ተነጋግረው የሚመርጧቸውን ተወካዮች በጋራ እንዲመርጡ በተቀመጠው መስፈርት መሰረት ራሳቸው መርጠው በሚልኩበት አግባብ የሚሄዱት ለምሳሌ ሃይማኖት ተቋማት፣ የመንግስት ተቋማት፣ የፖለቲካ ፓርቲዎች በተለይ ሀገር አቀፉ ፖለቲካ ፓርቲዎች በራሳቸው በጋራ ምክር ቤታቸው በኩል መርጠው የሚልኩበትን አግባብ በተቀመጠላቸው መስፈርት መሰረት ይህንን መርጠው ዛሬ ከሰዓት በፊት ጨርሰዋል። ዛሬ ከሰዓት በኋላ ይህንን የ250ዎቹን ሰሞኑን ሲቀርቡ የነበሩትን በሙሉ በሚገባ በየቡድናቸው 16ቱን ቦታ ከቀረበ በኋላ የቀረቡት ቃለ ጉባኤዎች ትክክለኛው እነሱ የሰጧቸው ምላሾች፣ ሀሳቦች መሆናቸውን ቃለ ጉባኤውን አንብበው ሁላቸውም ይፈራረማሉ። ይህ እንግዲህ ትክክለኛው ሰነድ መሆኑ ነው። ይሄ ወዴት ይወስዳቸዋል ካላችሁኝ ወደ የሚቀጥለው ሰኞ ወደሚያደርጉት የትልቁ የጉባኤ ስብሰባዎቻቸው ማለት ነው። ጉባኤዎቹ ደጋግመን እንደተናገርነው 8 ቦታ ነው የሚሆኑት። 500ዎቹን የሚይዙ ነው የሚሆኑት። በሚቀጥሉት ሳምንታት እንግዲህ ለቀናት በእነኚህ ባላቸው ጉዳዮች ላይ እንደገና በሚገባ የተነሱትን ጉዳዮች ወደ በለጠ መግባባት የሚወስዷቸውን አጀንዳዎቻቸው ላይ የሚወያዩበት ሂደት ይኖራል ማለት ነው። ይሄ ነው እንግዲህ ሂደቱ በጣም ሰፊ ነው። ምናልባት ሰኞ እንግዲህ ሌሎች አንዳንድ አክቲቪቲዎችም ይኖሩናል። እንደመሰለኝ ሰኞ እዚሁ አካባቢ ወደ ልማቱ ይገባሉ። ሰኞ በጠዋት ችግኝ ይተክላሉ። ከዛ ችግኝ ከተከሉ በኋላ እንደገና 2 ሰዓት ተኩል የመደበኛ ስራቸውን የ500ውን ጉባኤ ወይም 8ቱ ቦታ ላይ
ተከፋፍለው ስራቸውን ይቀጥላሉ ማለት ነው። እንግዲህ ፕሮፌሰር ሲናገሩ እንደሰማችሁት ወሰብሰብ ያሉ ሂደቶች ናቸው ያሉት። እንደዚህ አይነት የተወሳሰቡ ቀመሮችን ለማጥናት ደጋግሜ ፕሮፌሰር የሚሉትን መስማት ነበረብኝና በቀላሉ የሚረዳው ሰው ይኖራል። ነገሮችን ደግሞ በትኩረት አይቶ በደንብ መረዳትም የሚያስፈልጋቸው ጉዳዮች ናቸው ብዬ አምናለሁ። እስካሁን ባለው ሂደት ውስጥ እንግዲህ በመጀመሪያው ሳምንት ላይ በነበረው ሂደት 50 የሚሆኑ ሰዎች ወደ 80 ቦታ ተከፋፍለው ውይይት ሲያደርጉ ነበረ። 50ዎቹ ሰዎች በ80 ቡድን ተከፋፍለው ማለት ነው። 80 ቡድን በ50 ሰው ሲባዛ 4000 ይመጣል። እና እነዚህ 80 ቦታ ላይ የተከፋፈሉት ወይም በ80 ቡድን የተከፋፈሉት 50 ሰዎች ከ50ዎቹ ውስጥ እንደገና 10 ሰው ይመርጡና ከ10ዎቹ ውስጥ አንድ አወያይ ወይም ደግሞ ውይይቶችን የሚመራ አንድ ሰው ይመርጣሉ። ከዚያ በኋላ 10ዎቹ ሰዎች ለየብቻ 10 ሰው ይሆኑና 50ዎቹ ቡድኖች እንደገና ተከፋፍለው 80 ቡድን ላይ የተከፋፈሉት 50 ሰዎች እንደገና 10 ቦታ ይከፈሉና 5 ቡድን ሰርተው ውይይት ያደርጋሉ። ከዚያ በ10 ቡድን ሆነው በ10 ሰው ሆነው የተወያዩባቸውን እንደገና ወደ 50ዎቹ ሰዎች ይዘው ይመለሱና በ80 ቡድኖች ውስጥ ሆነው የተስማሙባቸውን የተነጋገሩባቸውን ያልተስማሙባቸውና የተለያዩባቸውን ጉዳዮች ይዘው ይመጣሉ። ከዚያ 50 ሰዎች ሆነው በ80 ቡድን የተወያየው አካል በትላንትናው ዕለት እንግዲህ ፕሮፌሰር መስፍን ሲናገሩ እንደሰማ ነው 80 ቡድን የነበሩት ወደ 16 ቡድን እንደገና ይካተቱና ወይም በዛ ውስጥ እንደገና ይታቀፉና 16 ቡድኖች 250 ሰዎች ያሉት ቡድን ይደራጃል። እነዚያ በ80 ቡድን ተከፋፍለው 50 ሰዎች ነው ይወያዩ የነበሩት ሰዎች እንደገና የተስማሙባቸውንም ያልተስማሙባቸውንም ሐሳቦች 250 ሰዎች በአንድ ላይ ባሉበት ቡድን ውስጥ ያቀርባሉ ማለት ነው። እስካሁን የነበረው ሂደት ይሄ ነው። በ16 ቡድን ተከፋፍለው ትላንትና በተለይ የነበረው ሂደት ይሄ ነው። 16ቶቹ ቡድኖች ለ250ዎቹ ሰዎች በየቡድናቸው የተስማሙባቸውን ነገሮች ቃለ ጉባኤ እየያዙ የተስማሙባቸውን የተለያዩባቸውን ነገሮች በስርዓት እየጻፉ ውይይት ሲያደርጉ ቆይተዋል። አሁን በቀጣይ የሚጠበቀው ጉዳይ ምንድነው? እነዚህ 250ዎቹ ሰዎች ደግሞ ለ500 ለሚሆኑ ሰዎች እንደገና 250ዎቹ ሰዎች ወደ 500 ሰው ወደሚይዝ 8 ቡድን ይከፋፈላሉ። እንግዲህ 80 ሲሆን በ50 ሰዎች ሲባዛ 4000 ይሆናል። እንደገና 16 ቡድን ሲሆንና 250 ሰዎች በአንድ ቡድን ውስጥ ሲካተቱ 16ቱን በ250 ስታባዙት እንደዚሁ 4000 ይመጣል። 250ዎቹ ሰዎች እንደገና ለ500ዎቹ ሰዎች በ8 ቡድን ተከፋፍለው 500 ሆነው ውይይት ወደሚያደርጉበት ወደ ቀጣዩ የመጨረሻው ወይም ደግሞ ዋናው ምዕራፍ ወደሚባለው በቀጣይ ሳምንት እንሸጋገራለን ያሉት። እንግዲህ እስካሁን በነበረው ሂደት በተለይ 50 ሰዎች ሆነው እንዲሁም 10 ሰዎች ሆነው ውይይት ሲያደርጉ በነበረበት ጊዜ በጣም ብዙ ጭቅጭቅ፣ በጣም ብዙ ንግግሮች፣ አለመግባባቶች፣ ሁሉም የየራሱን ፍላጎት ይዞ የመጣበት ከኦሮሚያ ክልል ይዞ የመጣው የራሱን ጥያቄ ከሆነ ወረዳ ይዞ የመጣውን እንዲሁም ከአማራ ክልልም ከትግራይም ከአፋርም ከሶማሌም ከሁሉም አካባቢ ተወክለው የሄዱት ሰዎች 50 ሰውና 10 ሰው ሆነው በሚወያዩባቸው ሰዓቶች በጣም ብዙ ንትርኮችና ጭቅጭቆች ነበሩ። ፕሮፌሰር መስፍን ሲናገሩ እንደሰማ ነው። ይሄ እንግዲህ የሚሆነው ምንድነው? የሆነበት ምክንያት ጭቅጭቁም ውይይቱም የዚህ የምክክሩ ዋናው አካል እንደሆነ ፕሮፌሰር መስፍን ሲናገሩ ነበር። በአንድ አዳራሽ ውስጥ የሚያለያዩን ሐሳቦች በሙሉ አዳራሽ ውስጥ ይግቡና እንጨቃጨቅባቸው፣ እንነጋገርባቸው። ከዚያ በኋላ የተጨቃጨቅንባቸውን ነገሮች ጨምቀን አምጥተን 50ዎቹ ሰዎች ወደ 250 ሰዎች ወደሚያዩበት ወደ 16 ቡድን ይከፈልና በ50ዎቹ ሰዎች ውስጥ የነበረው ጭቅጭቅ እና በ80 ቡድን ውስጥ የነበረው ጭቅጭቅ ወደ 250 ሰዎች ወዳሉት ቡድን በ16 ቡድን ይከፈልና 250 ሰዎች ያሉት ውስጥ እንደገና የተስማሙባቸውም የተለያዩባቸውም ነገሮች ድምጽ ይሰጥባቸዋል፣ ይጨመቃሉ። እነዚያ 250ዎቹ ሰዎች በ16 ቡድን የተወያዩባቸው ጉዳዮችና የተስማሙባቸውንም የተለያዩባቸውንም ቃለ ጉባኤ ይዘው የነሱ ቃል መሆኑን በስነ ስርዓት ካዩ በኋላ ትላንትና ከሰዓት በኋላ በነበራቸው ሂደት ወይም ደግሞ ዓርብ ዕለት ከሰዓት በኋላ በነበራቸው ሂደት ያንን ለ250ዎቹ ሰዎች ያቀረቡትን
በ80 ቡድን ተከፋፍለው የተወያዩባቸውን የተስማሙባቸውን የተለያዩባቸውን አይዲያዎች በ8 አጀንዳዎች ላይ ተወያይተው የደረሱበትን የመጨረሻ ነጥብ ለ250ዎቹ ሰዎች ያቀርባሉ። እነዚያ 250ዎቹ ሰዎች በየቡድናቸው ቃለ ጉባኤ ይይዙና በትላንትናው ዕለት ወይም ዓርብ ዕለት ከሰዓት በኋላ የተደረገው ምንድነው? ያ ቃለ ጉባኤ ይነበብላቸዋል። በእርግጥም የነሱ ቃል መሆኑን የተስማሙባቸውም የተለያዩባቸውም ነገሮች በትክክል መስፈራቸውን ያረጋግጡና በቀጣይ ሳምንት ከሰኞ ጀምሮ በሚኖራቸው መርሃ ግብር ላይ 500 ሰዎች ወደሚኖሩበት ወደሚገኙበትና በ8 ቡድን ወደ ተከፋፈለው ዋናው መፍትሄ ይገኝበታል ወይም ተጨምቀው ሐሳቦቹ ልዩነቶቹም የተስማሙባቸውም ሐሳቦች ወደ አንድ ምዕራፍ ይመጣሉ ተብሎ የሚጠበቅበት ዋናው ወሳኙ ምዕራፍ ቀጣይ ሳምንት ይጀምራል ማለት ነው። እንግዲህ በገባኝ መጠን እንደዚህ ይመስለኛል አካሄዱ። ፕሮፌሰር መስፍን የሰጡትን ኢቲቪ ላይም ፋና ላይም ሌሎችም የመንግስትም የግል ሚዲያዎችም ላይ ስለምታገኙት ሙሉን ልትመለከቱት ትችላላችሁ። እንግዲህ ይሄ የቃለ ጉባኤ ማንበብ ለ250ዎቹ ሰዎች ቃለ ጉባኤው ከተነበበ በኋላ ወደ 500 ሰዎቹ በቀጣይ ሳምንት ይሻገራል። ነገር ግን ይሄንን የ250ዎቹን ሰዎች ቃለ ጉባኤ ሰምቶ ለ500ዎቹ ቡድን ወይም ደግሞ ለ8ቱ ቡድን የሚተላለፈው ሂደት እንዳለ ሆኖ ምናልባት በቀጣይ ሳምንት በሚካሄደው 500 ሰዎች በሚገኙበትና 8ቶቹ ቡድኖች ሐሳቦቹን ጨምቀው የመጨረሻ ግብአት ወይም የመጨረሻውን ውጤት በሚያሳውቁበት ምዕራፍ ላይ ከ75% በላይ አለመስማማት ያለባቸው ሐሳቦች ካሉ ወይም ተወያዮቹ 500 ሰዎች ተከፍለው በ8 ቡድን የመጨረሻውን ሐሳባቸውን ይጨምቁና እነዚህ ሐሳቦች ተጨምቀው ያልተስማሙባቸው ነጥቦች ከ75% በላይ የሚሆኑ ከሆነ ማነው ከ75% በታች የስምምነት ፐርሰንቴጁ ተስማምተዋል ተግባብተዋል የሚባለው አብዛኛው ተሳታፊ ከ75% በላይ የሚሆነው ተሳታፊ የደገፈው ሐሳብ ከ75% እና ከዛ በላይ መሆን መቻል አለበት። ከዛ በታች የሚሆንበት አጋጣሚ ከተፈጠረ ይህንን ሂደት የሚፈቱ ሌሎች በእነዚሁ በአራት ሺዎቹ ሰዎች የተመረጡ ሌላ መፍትሄ የሚያፈላልጉ ኮሚቴዎች ደግሞ ወይም ደግሞ ይህንን ጉዳይ የሚፈቱ ከተለያዩ ቦታ የሚመረጡና ይህንን ጉዳይ መፍትሄ የሚያፈላልጉ 4000ዎቹ ሰዎች ወይም 8ቶቹ ቡድኖች በ500 ተከፋፍለው ባልተስማሙባቸው ሐሳቦች ላይ የመጨረሻ የሚያስማማ መፍትሄ የሚፈልጉበት ሌላ 330 ሰዎች የሚካተቱበት የህዝብ ተወካዮች ወይም እነዚህ 4000ዎቹ ሰዎች የሚወክሏቸው የወረዳ የዞን የክልልና የፌዴራል መንግስት ተቋማት ተወካዮች የሚገኙበት የሲቪል ማህበራት የሃይማኖት ተቋማቶች እንዲሁም ደግሞ ሌሎች የግልና የቡድን ተወካዮች በሚገኙበት ሁኔታ 330 ሰዎች ያሉት 15 ቦታ የሚከፈልና 15 ቦታ የሚከፈልበት ምክንያትም 12ቱ ክልሎችና 13ቱ ክልሎችና ሁለቱ ከተማ አስተዳደሮች ማለት ነው ወደ 15 ቦታ ተከፍለው እነዚህ ሰዎች እንግዲህ 4000ዎቹ ሰዎች ያልተስማሙባቸውን ነጥቦች ወደ መፍትሄ ለማምጣት እንደገና በ15 ቡድን ተከፋፍለው ከ75% በላይ የሚሆን የመስማማት ውጤት ወይም የመግባባት ውጤት ለማምጣት የመጨረሻ ሙከራ ወይም ደግሞ የመጨረሻ የውይይት ምዕራፍ ያደርጋሉ ማለት ነው። ያ ካልሆነ እንግዲህ በተመረጡ ሰዎችም በተወካዮቻቸውም በኩል እነዚህ 4000ዎቹ ተወያዮች እና ተመካካሪዎች በመረጧቸው 330 ሰዎችም መፍትሄ የማይገኝ ከሆነ እንግዲህ በሀገራዊ ምክክር ኮሚሽኑ ሂደት መጀመሪያ ላይ ሲመሰረትም እንደሰማነው እነዚህ ተወያዮች ካልተስማሙ ወደ ህዝበ ውሳኔ የሚሄድ ነው የሚሆነው ማለት ነው። ነገር ግን ወደ ህዝበ ውሳኔ ይሄዳል ተብሎም የሚታሰብ የዛን ያክል የማያስማሙ ነጥቦች ይኖራሉ ተብሎ አይታሰብም። ነገር ግን ከሆነ የመጨረሻው አካሄድ የሚሆነው ከአዳራሽ ውጪ ወይም አዳራሽ ውስጥ መፍትሄ የማይገኝላቸው ሐሳቦች ካሉ የሚሆነው ወደ ህዝባዊ ወይም ደግሞ ህዝብ ድምጽ እንዲሰጥባቸው ይደረጋል ማለት ነው። እስካሁን ባለው ሂደት እንግዲህ የተለያዩ አሉባልታዎች እነሱ ነበር። ፕሮፌሰር መስፍን እንዳሉት 10 ሰዎች ነው 50 ሰዎች ነው በሚወያዩበት ጊዜ በተለይ ብዙ ጭቅጭቆችና ንትርኮች ስለሚኖሩ ከመሃል ደግሞ ሊክ የሚያደርጉ መረጃ የሚያወጡ በየሶሻል ሚዲያው የተለያዩ መረጃዎችን አገኘን እያሉ የሚያወሩ ሰዎች ነበሩ። በእርግጥ ከተሳታፊ ውስጥ አግኝተው ነው ወይስ በራሳቸው ግምት የሚናገሩት ነው? እንግዲህ እነ ጀዋር መሐመድን ይህን ጉዳይ መጠየቅ ያስፈልጋል። ነገር ግን እነሱ
በባንዲራ ጉዳይ በጣም ብዙ ጭቅጭቅ ተነስቶ ነበር የሚሉ አሉ። በፌዴራሊዝም ጉዳይ እንዲሁም ደግሞ የፖለቲካ የመንግስት አወቃቀር ጉዳይ እንዴት ይሁን፣ ፕሬዚደንሻል ሲሆን እንዴት ነው የሚሆነው፣ ወይስ በዚሁ የፓርቲዎች ውክልና በኩል መሄድ አለብን በሚሉ ጭቅጭቆች አለመግባባቶች ሰፍተዋል። እንዲሁም ደግሞ በአዲስ አበባ ጉዳይ ብዙ ጭቅጭቅ ተፈጥሯል እና ወደ አለመስማማት እየሄዱ ነው እያሉ ገና ውይይቱ ከመጀመሩ አሉባልታ የሚያወሩ ሰዎች ነበሩ። ወደ 500ዎቹ ሰዎች ከመሄዱ በፊት 50 ሰዎች በ80 ቡድን ተከፋፍለው በሚወያዩበት ጊዜ እንዲሁም 16ቱ ቡድን 250 ሰዎች በሚገኙበት ተከፋፍለው በሚወያዩበት ጊዜ ጭቅጭቆችና አለመግባባቶች ይኖራሉ። እነዛን ጭቅጭቆች በየቦታው ከሚያነታርኩን ከሚያታኩሱን ከአዳራሾች ወጥተን ከምንጣላባቸውና ከምንጨቃጭቅባቸው አዳራሽ ውስጥ ገብተው ተጨቃጭቀን ተፋጭተን ተፋልጠን እዛ ያሉ የወከልናቸው ሰዎች ካልተስማሙባቸው ወደ ህዝበ ውሳኔ የሚሄዱበት እድል ይፈጠራል። ይሄ ነው አካሄዱ። ገና ቀጣይ ሳምንት የሚሆነው 500ዎቹ ሰዎች በተስማሙባቸውና ባልተስማሙባቸው ጉዳዮች ላይ የመጨረሻው ውጤት ሳይታወቅ እንደው ስማቸውን ማንሳት ያስጠላል። ነገር ግን ይህን ሀገራዊ ምክክር ኮሚሽን ከጅምሩ ጀምሮ ለማጠልሸት ይሞክሩ የነበሩ ሰዎች ከአሁኑ ተወያዮቹ ስምምነት ላይ አልደረሱም ምናምን እያሉ የሚያወሩት ነገር ነበር። ስዩም ተሾመም ሰምቻለሁ የራሱን ስጋት በተደጋጋሚ እየገለጸ ሰምቻለሁ። ግን ስዩሜ የሰጋውን ያህል ችግር የሚኖርበት ወይም የዛን ያክል አስጊ ነገር ይኖራል ብዬ አላስብም። ምክንያቱም እዚህ የተሰበሰቡ ሰዎች ለራሳቸው የቡድን ፍላጎት ወይም የግለሰብ ፍላጎት ሳይሆን ለኢትዮጵያ የሚጠቅም መፍትሄ እናመጣለን፣ በጋራ ተወያይተን መፍትሄ እናዋልዳለን ብለው የተሰባሰቡ ሰዎች ናቸው። እነዚህ ሰዎች ለኢትዮጵያ በሚጠቅም ደረጃ መፍትሄ እንደሚያመጡ ምንም አይነት ጥርጥር የለኝም እና እነ ፕሮፌሰር መስፍንም የሂደቱ አካል መሆናቸው ምንም በያዝ የሌለባቸውና ለሀገር የሚጠቅም መፍትሄ ለማምጣት የሚታትሩ ሰዎች ስለሆኑ የሚመሩት በዛ ደረጃ ስጋት ያለው ነገር ይኖራል ብዬ አላስብም። እንዲሁም እንግዲህ ፕሮፌሰር መስፍን እንደተናገሩት በቀጣይ ሳምንት በሚኖረው 500ዎቹ ሰዎች ወደ 8 ቡድን ተከፋፍለው በሚወያዩበት ጊዜ እስከዛሬም የነበረ 50ም 10ም 250ም ሆኖ ሲወያዩ በሚወያዩባቸው ጉዳዮች ላይ ገለጻ የሚያደርጉ በተለያዩ ዘርፎች ላይ የበቃ ልምድና ብቃት ወይም የሙያ አቅም ያላቸው ሰዎች ገለጻ የሚያደርጉበትና ለምሳሌ በመሬት አስተዳደር፣ በፌዴራሊዝም፣ በተለያዩ ጉዳዮች ላይ ነገሮችን ግልጽ እንዲሆኑላቸው አንድ ነገር ከመወሰናቸው በፊት የመሬት አስተዳደር ማለት ምን ማለት ነው? በመንግስት እጅ ቢሆን ምን ይሆናል? በግለሰብ እጅ ቢሆን መሬት ምን ይሆናል? መሬት የመንግስት መሆን አለበት ወይስ የህዝብ መሆን አለበት የሚለው ሐሳብ ልዩነቱ ምንድን ነው የሚሉ ጉዳዮችን ፌዴራሊዝም በዘርና በቋንቋ የተደራጀ ፌዴራሊዝም ይሻላል ወይስ በጂኦግራፊካል አቀማመጥ መወሰን አለበት? ይሄ ልዩነቱ ምንድን ነው በሚለው ጉዳይ ላይ ተወያዮቹ ራሳቸውን በጠየቁት መንገድ ራሳቸውም እንደዚህ አይነት ገለጻዎች ይደረጉልን ብለው ከተሳታፊውም በመጣ ጥያቄ እንዲሁም ደግሞ ኮሚሽነሮቹም ራሳቸው ባመኑበት ሂደት ከውሳኔያቸው በፊት ለተወያዮቹ በተለያዩ ጉዳዮች ላይ በተለያዩ ዘርፎች ላይ ገለጻ እንደሚደረግላቸውም ፕሮፌሰር መስፍን ሲናገሩ ሰምተናል። የጠየቃቸዋቸው ጥያቄዎች ጭምቆች እዚህ እኔ ጋር አሉ። የክልል የከተማ አስተዳደርና የፌዴራል ተወካዮች ምርጫ በሚመለከት ብላቸዋል። ይህንን ቅድም ያብራራሁት ይመስለኛል። ሁላቸውም በራሳቸው እኛ እዛ ውስጥ አልገባንም። ራሳቸው ተነጋግረው ራሳቸው በዚህ ሂደት ውስጥ በትክክል በሚያስፈልግበት ጊዜ ሊወክሉን ይችላሉ ያሏቸውን ሰዎች መርጠዋል። የሀገራዊ ምክክር ኮሚሽን ስርዓቱን አስቀምጦ በዚህ ሂዱ ብሎ አቅጣጫ ከማሳየት በስተቀር አንተ በዚህ በኩል ሂድ፣ አንቺ በዛ በኩል አይልም። በቀጣዮቹ ቀናት የሚከናወኑ የምክክር ሂደቶች እንዳልኳችሁ ነው። ስለዚህ ትልቁ ጉባኤ ሊጀመር አፋፍ ላይ ነው የደረስነው። ትልቁ ጉባኤ ብዙ ስራ ይጠበቅበታል እና ስራዎቹን ሲጀምር ልክ ባለፈው እንዳደረግን ሁሉ ከፍተኛ ኤክስፐርቶች በአንዳንድ ጉዳዮች ላይ ግብአት ይሰጧቸዋል። ለምሳሌ ስለ መሬት ይዞታ ከሆነ፣ ስለ ከተማዎች አስተዳደር ከሆነ፣ አሁንም ስለ ህገ መንግስት ተጨማሪ ግብአት ካስፈለገ፣ ስለ ፌዴራሊዝም ተጨማሪ ግብአት ካስፈለገ፣ በሌሎች ጉዳዮች ላይ በዚህ ሙያ ከፍተኛ የሆኑ ኤክስፐርቶች አቋም በሚያስቀይር ወይም በሚያስቀይስ አቅጣጫ ሳይሆን ትክክለኛውን የእውቀት ግብአት እንዲያገኙ ይደረጋል። ይሄ ደግሞ የሚደረገው በራሳቸውም በተሰብሳቢዎችም ጥያቄ መሰረት ነው። ይሄ የምንሰራው ነው። እንግዲህ ፕሮፌሰር እንደሚናገሩት ትክክለኛ አካሄድም ነው ብዬ አስባለሁ። አሁን እዚህ አዳራሽ ውስጥ የተሰበሰቡ ሰዎች ከህግ አንጻር፣ ከማህበራዊ ሁኔታዎች አንጻር
አንድን ውሳኔ ሲወስኑ ለምሳሌ ቀደም እንዳልኩት የፌዴራሊዝም ጉዳይ ሊሆን ይችላል። የፌዴራሊዝም አወቃቀር እንዴት ቢሆን ለሀገር ይጠቅማል? የተለያዩ ሀገራት ተሞክሮዎች ምን ይመስላሉ? የተለያዩ ሀገራት የተሻለ ሀገር መስራት የቻሉት በምን አይነት ፌዴራሊዝም የሚሉ ጉዳዮች ላይ ተወያዮቹ ወደ ውሳኔ ከመድረሳቸው በፊት ነገሮችን የያዙትን አቋም በሚያስቀይር መልኩ ሳይሆን ነገሮችን ግልጽ በሚያደርግ መልኩ በጣም ፕሮፌሽናል የሆኑ በህግ ጉዳይ፣ በፌዴራሊዝም ጥናት ጉዳይ እንዲሁም በቋንቋና በተለያዩ በመሬት አስተዳደር ጉዳዮችም ላይ በጂኦግራፊ እና በሌሎች ጉዳዮች ላይ ብቃትና አቅም ያላቸው ሰዎች ከውሳኔያቸው በፊት ለተወያዮቹ ገለጻ የሚያደርጉበት ነገር መኖሩ አንድ ውሳኔ ለመወሰን ለምሳሌ መሬት የመንግስት መሆን አለበት የሚል ሰው ካለ የመንግስት ሲሆን ምን ምን ችግሮች አሉት፣ ምን ምን ጥቅሞች አሉት የሚለው ጉዳይ ግልጽ ሲደረግለት እንደዚህ ከሆነ ብሎ ሐሳብ ሊቀይር የሚችልበት እድል ይኖራል። መሬት የህዝብ መሆን አለበት የሚለውም እንደዚሁ። በሚወስኗቸው ውሳኔዎች ላይ ግን ዕውቀት ኖሯቸው እንዲወስኑ እንደዚህ አይነት ገለጻዎች በውይይቶች መካከል ወይም ከውይይቶቹ አስቀድሞ እንዲደረጉ መፈቀዱ በጣም ትክክለኛ አካሄድ ነው ብዬ አስባለሁ። እንግዲህ ፕሮፌሰር መስፍን የህዝቡ ተስፋና ድጋፍ ምን ይመስላል የሚል ጥያቄ ቀርቦላቸው ህዝቡ በጣም ተስፈኛ እንደሆነና የተለያዩ ችግሮቹን እስከዛሬ ድረስ የሚያነታርኩን የሚያጋጩን ከግጭትም አልፈው ወደ ጦርነት የሚወስዱ ጉዳዮችን በጋራ ተመካክሮ መፍትሄ ለማምጣት እየሰራ ነው ያለው። እንዲያውም በተስፋው ዙሪያ መብትን ስለማስከበር በተስፋው ዙሪያ ለዘመናት ጭቅጭቅና ለግጭት ለጦርነት የዳረጉን ነገሮችን መፍትሄ ስለመፈለግ እንዲሁም ደግሞ ተሳታፊዎች ጽንፍ የረገጡ አመለካከት እንኳን ቢኖራቸው መጀመሪያ ላይ 50ዎቹና 10ዎቹ ሰዎች ሲወያዩ ጽንፍ የረገጠ ለምሳሌ አንቀጽ 39 እንዲወጣ አልፈልግም የሚል ሰው ቢኖር የሚል ቡድን ቢኖር ከዚያ በኋላ እየተወያዩ እየተነጋገሩ ከ10ዎቹ ወደ 50 ከ50 ወደ 250 እየመጡ ሲነጋገሩ የሌሎችን ሐሳቦች ሲቀበሉ እንዲህም አይነት አደጋ ሊኖረው ይችላል ለካ የሚል ጽንፍ ከረገጠው አመለካከታቸውና ጫፍ ላይ ከቆሙበት ወደ መሃል እየመጡ ለሀገር በሚጠቅም ደረጃ እየተስማሙ መሆናቸውን ፕሮፌሰር መስፍን ሲናገሩ አድምጠናል። የህዝቡ ድጋፍና ተስፋ እንዴት ነው? እሱን እናንተ ነው የምጠይቀው። ህዝቡን እያነጋገራችሁ ያላችሁት እናንተ ናችሁ። በዚህ በአዳራሽ ውስጥ ያሉትን 4000 ተሳታፊዎች ታገኛላችሁ። ሌሎችንም ድጋፍ ሰጪ አጋዦቻችንን ታገኛላችሁ። ከተማም ታገኛላችሁ። የህዝቡ ተስፋ ቢያንስ በኔ ግምት በሀገር ውስጥም ሆነ በሀገር ውጭ ትልቅ ተስፋ ነው ያለው። ለምን? ተስፋው ዙሪያ ሰላም ነው። በተስፋው ዙሪያ እንግዲህ ብዙ ነገሮች አብረው ይካተታሉ። በተስፋው ዙሪያ መብትን ማስከበር ነው። በተስፋው ዙሪያ ለዘመናት ወደ ጭቅጭቅ እና አልፎ ተርፎም ወደ ግጭት እንዲያም ሲል ወደ ጦርነት የወሰዱንን አጀንዳዎች በትክክል ተነጋግሮ አቅጣጫ አስቀምጦ ወደ ሰላም ሁላችንም እንድንመጣ ማስቻል ነው። እዚህ ላይ ህዝቡ ትልቅ ተስፋ አለው። እዚህ ላይ ህዝባችን ጸሎት ያደርሳሉ እና እዚህ ላይ ያለውን ተስፋ እንግዲህ እናንተ በይበልጥ እየሰራችሁበት ስለሆነ እዚያ ላይ ብዙ አልልም። የተመካካሪዎች ቁርጠኝነትና ኃላፊነት በጣም የሚገርም ነው። በጣም የሚጋጩ በጣም ጽንፍ ሊይዙ የሚችሉ ሀሳቦችን እንኳን ይዘው መጥተው በተቻላቸው መጠን ወደ መሃል እንዲመጡ እየሰሩ ነው ያሉት። ምክንያቱም እንዲህ አይነቱ ወደ መሃል መምጣት ሂደት ከማንም በላይ ሀገራቸውን እንደሚያስቀድም ስለተገነዘቡ ከሁሉም በላይ ሀገራችን ኢትዮጵያን ማስቀደም አለብን ብለው ስላመኑ ሁላቸው ለምሳሌ መጀመሪያ ላይ እያንዳንዱ አካባቢ የራሱን ጥያቄ ብቻ ነበር ይዞ የመጣው የሚዛ የመጣችው የራሱን ጎሳ፣ የራሱን ማንነት፣ የራሷን ብሔረሰብ እኔ ብቻ ልሰማ የሚል ነበር። አሁን ግን በሂደት የምናየው በጋራ እንሰማ፣ በጋራ ማንነታችን ይከበር፣ በጋራ መብቶቻችን ይከበሩ ወደሚለው ወደ መሃል በተወሰነ ደረጃ የመጣን ይመስለኛል። እኔ እጅግ ተስፋ የማደርገው ወደ 500 ላይ በምንደርስበት ጊዜ ደግሞ ምን ይሆናል የበለጠ እየተሰባሰብን እንመጣለን ብዬ ተስፋ አደርጋለሁ። የሚያስፈልገውም ይሄ ነው። አሁን ሰው ያልገባው 10ዎቹ ሲጨቃጨቁ 10ዎቹ ሰዎች ከዛ የተጨቃጨቁበትን ወደ 50 ሰዎች ወደሚገኙበት ወደ 80ው ቡድን ይዘው ሲመጡ 10ዎቹ ሰዎች የተስማሙባቸው በ50ዎቹ ሰዎች ይጨመቃሉ ማለት ነው። 50ዎቹ ሰዎች የተስማሙባቸውም የተለያዩባቸውን ጉዳዮች ደግሞ 250 ሰዎች ወደሚወከሉበት 16 ቡድን ይሄድና ከ10ዎቹም ከ50ዎቹም የመጣው ሐሳብ እንደገና በ250ዎቹ ሰዎች እየተብላላ እየተጨመቀ ሁሉንም በሚያግባባና በሚያስማማ ደረጃ
አንዱ የአንዱን ጥቅም ሳይገፋ አንዱ የአንዱን መብት ሳይነካ አንዱ የኔ ብቻ ይሁን ሳይሆን የነዛኞቹ መብት መከበር አለበት በሚል ደረጃ እየተስማሙ እየመጡ ያሉበት ሂደት መሆኑን ፕሮፌሰር መስፍን ተናግረዋል። ለዚህ ነው ስጋት አይገባኝም እኔ የምላችሁ። ምክንያቱም እያንዳንዱ ኢትዮጵያዊ በእርግጠኝነት የምነግራችሁ ይሄ ሀገራዊ ምክክር ኮሚሽን መፍትሄ ይዞለት እንደሚመጣ በእርግጠኝነት ያውቀዋል። በእርግጠኝነት ያውቀዋል ስላችሁ አንቀጽ 39 ምን አይነት ጉዳት እንዳለው ያውቃል። የዘርና የቋንቋ ፌዴራሊዝም ምን አይነት ጉዳት እንዳለው ያውቃል። የህወሓት ህገ መንግስት ምን አይነት በሽታ ይዞብን እንደመጣ ያውቃል። ስለዚህ ምንም እንኳን አልስማማም አንቀጽ 39 አይወክለኝም የሚል ሰው እንኳን ቢኖር አብዛኛው ሰው አንቀጽ 39 እንዲነሳ እንደሚፈልግ ምንም ጥያቄ የለውም። ምክንያቱም ኢትዮጵያን የሚፈልጉ ሰዎች ከሆኑ ለኢትዮጵያ የሚጠቅም ነገር እናዋልዳለን ብለው ከመጡ ከዚህ ውጪ ለሀገር በሚጠቅም ደረጃ ነገሮችን ከማስተካከል ውጪ ሌላ የሚሆን ነገር የለም። በእርግጠኝነት ደግሞ እነዚህ ተወክለው የመጡ ሰዎች ኢትዮጵያ እንድትፈርስ፣ እንድትበታተን፣ እንድትገነጣጠል የሚፈልጉ ሰዎች አይደሉም። ቢሆኑ ኖሮ ለውይይት መምጣትም አልነበረባቸውም። አንመጣም ብለው እንደቀሩት እንደነ ጀዋር፣ እንደነ አንዳርጋቸው፣ እንደሌሎቹ እንደነ ልደቱ እንደነዛ ጫፍ ላይ ቆመው ማውራት ይችሉ ነበረ። አዳራሽ መጥተው ለመወያየት የፈቀዱት ግን ለሀገራቸው መፍትሄ ለማምጣት ስለሚፈልጉ ነው። የመጨረሻው ጥያቄ የቀረበላቸው ከሐሰተኛ መረጃ ስለመራቅ የሚል። እንግዲህ እኔ እውነተኛውን መረጃ እየሰጠኋችሁ ነው። እውነተኛ መሆኑን እኔ የምናገረው ነገር እውነተኛ ነው አይደለም የሚለውን ደግሞ ክሮስ ቼክ ማድረግ ትችላላችሁ። ከአዳራሽ ሲወጡ፣ ከስብሰባ ሲወጡ ተሳታፊዎቹን እናንተ ታገኟቸዋላችሁ። ስለዚህ እኔ የተናገርኩት ነገር ትክክል ነው ትክክል አይደለም የሚለውንም ከእኔ አልፋችሁ ተሳታፊዎቹን እያገኛችኋቸው ስለሆነ እውነቱን ማጣራትና ትክክለኛ መረጃ ማግኘት ምን ማለት እንደሆነ እናንተ ራሳችሁ ማጣራት ትችላላችሁ ብለዋል ፕሮፌሰር መስፍን አርአያ። እንግዲህ ከእናንተ ጥያቄዎች ውስጥ እዚህ ከሐሰተኛ መረጃዎች ስለመራቅ የሚል ነው። እውነተኛውን መረጃ እየሰጠኋችሁ ነው። በርም ላይ ታገኛላችሁ። እኔ የምናገረውንም ጭምር ቬሪፋይ የምታደርጉበት ወይም የምታረጋግጡበትን ሂደት ደጅ ታገኛላችሁ። እስከዛሬ ውስጥ ያልገባችሁት በምክንያት ነው፣ ተናግሬያለሁ። ምክንያቱም የምንናገረው እንደፈለግን እየተወራጨን ነው። ስሜታችንን በግልጽ እየተናገርን ነው። አንዱ አንዱን እንኳን እንደው ቅር ይለዋል እንኳን ብለን ብናስብ የዛችን ሴት ወይም የዛን ሰው ስም ሳንጠራ ነገር ግን ችግሮቻችን በይፋ የምናወጣበት ሂደት ነበር የነበረው። ያ ደጋግሜ እንዳልኳችሁ የበለጠ የሚበታትን ሂደት የሚመስል ነበር። ከዛ በኋላ ነው እንግዲህ ወደዚህ ወደ ኢመርጀንት ፌዝ ወይም ወደ ኮንቨርጀንት ፌዝ የምንለው ወይም ምዕራፍ ወደምንለው ወደ መሰባሰብ ምዕራፍ የምንለው ቀስ በቀስ እየቀረብን እየሄድን ነው የምለው። ስለዚህ በሚቀጥሉትም 500 ሆነን ስንገናኝም አልጋ ባልጋን አንጠብቅም። አሁንም ጥያቄዎች ይነሳሉ። አሁንም በመቀራረብ ሂደት መስጠትና መቀበል መኖር አለበት አብሮ። ስለዚህ ይህንን ነው እንግዲህ መርህ አድርገን ወደፊት የምንሄደውና ቢያንስ የመጀመሪያዎቹ የ500 ስብሰባዎች ቀናት ቀላል እንደማይሆኑ ይገባኛል። ለምን ቁጥራችን በበዛ ቁጥር ሁላችንም የመናገር እና የመደመጥ ፍላጎት አለ። ስለዚህ 500 ትልቅ ስብስብ ነውና እዚያ ስብስብ ላይ የተወሰኑ ተግዳሮቶች መኖራቸው አይቀሬ ነው፣ መኖርም ይገባቸዋል። ግን ዞሮ ዞሮ ዓላማው ምንድነው? መጨረሻ ላይ ግን ወደ አንድ እንሰባሰባለን የሚል ነው። ስለዚህ እንግዲህ ከኛ የሚወጡትን መረጃዎች እናንተ በማሰራጨት አሁንም ጥሩ እየረዳችሁን ነው። ሚዲያውን በደንብ ሞኒተር እናደርጋለን። ጥሩ ነው። የኔ ቢያንስ ጌራ እዚህ ላይ ሊያግዘኝ ይችላል። የኔ ግምገማ በጣም ጥሩ ነው። ምክንያቱም ሞኒተር የሆኑት ሚዲያ ይቀርቡልናል፣ እናያለን። በየክልሎቹ የምታሰራጯቸው መልእክቶች በጣም ጥሩ ናቸው። የክልል ሚዲያዎች በጣም ጥሩ እየሰራችሁ ነው ያላችሁት። የኮሚኒቲ ሚዲያዎች አሁን በጣም ጥሩ እየሰራችሁ ነው። ሜንስትሪም ሆነ የማህበራዊ ሚዲያ እየሰራችሁት ላለው እጅግ በጣም አሁንም ላመሰግን ወዳለሁ። እንግዲህ ትንንሽ እዚህም እዚያም የሚነሱ ጥያቄዎችን በብዙ እውነታዎች ነው ልንረታቸው የምንችለው። እውነት በተናገርን ቁጥር ትክክለኛውን ነገር ለህዝባችን ባቀረብን ቁጥር ነገሮች እየታወቁ ይሄዳሉና እኛም ከጀርባችን የምንይዘው ነገር በጭራሽ የለም። ስለዚህ በጣም አመሰግናለሁ። እንግዲህ ሳምንቱን የሰላም ጊዜ ያደርጉላችሁ። መልካም ጁምዓ ብያለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በቀጣይ ሳምንት የሚኖረው 500ዎቹ ሰዎች የሚገኙበት ዋናው የመጨረሻ ሳይሆን ዋናው ምዕራፍ የሚጀመርበት 500ዎቹ ሰዎች በ8 ቡድን ተከፋፍለው የሚወያዩበት ምዕራፍ ላይ ራሱ አልጋ ባልጋ የሆነ ነገር አንጠብቅም። አሁንም አለመግባባቶች ይኖራሉ፣ ጭቅጭቆች ይኖራሉ፣ ንትርኮችም ይኖራሉ። እነዛን ንትርኮች ግን እየተወያየን እየተነጋገርን በመጣን ቁጥር ራሱ ሐሳብ ከሐሳብ ጋር እየተፋጨ
በራሱ ጊዜ መፍትሄ እየወለደ አብዛኛው ሰው የተሻለው መሀለኛውን መንገድ መርጦ የሚመጣበት እድል እንደሚኖር እሳቸው ራሳቸው እየተነጋገርን በሄድን ቁጥር መግባባት ላይ እንደምንደርስ በእርግጠኝነት ተስፋ አደርጋለሁ ብለዋል። እኛም ተስፋ የምናደርገው ይሄንኑ ነው። እንግዲህ ለሀገር የሚጠቅም ምክክር ከሆነ ለሀገር የሚጠቅም ምንድን ነው የሚለው ነገር እነዚህ 4000 ሰዎች ይጠፋቸዋል ብዬ አላስብም። ኢትዮጵያ እስከዛሬ በነበረው ህገ መንግስት ምን ተጎዳች? በፌዴራሊዝሙ ምን አጣን? በዘርና በቋንቋ በተከፋፈለው ፌዴራሊዝም የአማራ ክልል፣ የኦሮሚያ ክልል፣ የምናምን ክልል እየተባለ በተለያየ በዘርና በቋንቋ በተከፋፈለ ፌዴራሊዝም ውስጥ መኖራችን ምን አሳጣን? በጂኦግራፊካል ቢሆን ምን እንጠቀማለን? ሌሎች ሀገራት የሄዱበት መንገድ ምን ይመስላል? ባንዲራ የትኛው ይሁን? ባንዲራ የሚያጨቃጭቀን ለምንድን ነው? አንበሳ ይቀመጥበት እንደ ጃንሆይ ዘመን ወይም ይሄ አሁን ያለው አምባሻው ይቀመጥ፣ ካልሆነም ደግሞ አረንጓዴ ቢጫ ቀዩ ልሙጡ ይሁን። እነዚህን ጉዳዮች አዳራሽ ውስጥ ያሉት 4000 ሰዎች ተወያይተው መፍትሄ ለማፈላለግ ነው የመጡት። መፍትሄ ለማፈላለግና ለመስማማት ለሁሉም በሚጠቅም ደረጃ የተሻለ መፍትሄን ለማዋለድ ባይሆን ኑሮ በእርግጠኝነት አይመጡም ነበር እነዚህ ሰዎች ነው። እና ንትርኮቹ፣ ጭቅጭቆቹ የተሻለ መፍትሄ ለማምጣትና ለሀገር በሚበጅ ደረጃ ለትውልድ ለነገ ከነገ ወዲያ እኔ ይሄ ህገ መንግስቱ ብቻ ሳይሆን አሁን በሀገራዊ ምክክር ኮሚሽን የሚወጣው ይዞት የሚወጣው ፋይዳ ያለው መፍትሄ ወይም ደግሞ ከዚህ ከሀገራዊ ምክክር ኮሚሽን የሚገኘው የመጨረሻው የምክር ሀሳብ ኮሚሽኑ የሚያቀርበው ለመንግስት የሚያቀርበው የመጨረሻው ፊድባክ ወይም ደግሞ የመጨረሻው ሀሳብ ተጨምቆ የሚገኘው ሀሳብ በእርግጠኝነት ለኢትዮጵያ በቀጣይ ለሚኖረው ለመቶ ዓመታት የሚያገለግልና ህዝብ ከግጭት ከንትርክ የሚወጣበት ወሳኝ የሆነ መፍትሄ ይኖረዋል ብዬ አምናለሁ በእርግጠኝነት። ሂደቱንም 4 ዓመት የፈጀበትንም ሂደት ስንመለከት ይሄን ምክክር እየመሩ ያሉ ታላላቅ ሰዎችንም ስንመለከት 4000ዎቹ ሰዎች ራሳቸው ልጆቻቸውን አቅፈው እያጠቡ እናቶች ቁጭ ብለው የሚወያዩበት አዳራሽ ውስጥ ከመጡ በኋላ የመውለጃ ጊዜያቸው ቀርበው ወደ አዳራሽ የገቡ እናቶች አዳራሽ ውስጥ ሆነው ልጅ የወለዱበት የተገላገሉበት በዚህ ሁሉ ችግር ውስጥ ሆነው ለሀገሬ መፍትሄ አመጣለሁ ብለው የመጡ ሰዎች በእርግጠኝነት በልዩነት ይበተናሉ ብዬ አላምንም። እንዲበተን የሚፈልጉ ብዙ ሰዎች አሉ። ነገር ግን እነዚህ 4000 ሰዎች ብቻ ሳይሆን በአጠቃላይ ኢትዮጵያ እንድትበተን የሚፈልጉ ሰዎች ናቸው ይሄንን ያለ ስምምነት ይበተናል ብለው የሚጠብቁት ሰዎች። ስለዚህ የሚያሰጋ ነገር የለም። በእርግጠኝነት ለኢትዮጵያ የሚጠቅም ለቀጣዮቹ ትውልዶች ለቀጣዮቹ 100 ዓመታት የሚጠቅም ፋይዳ ያለው የመጨረሻ ምክር ሐሳብና መፍትሄ ከዚህ የምክክር አዳራሽ ይገኛል ብዬ ተስፋ አደርጋለሁ። ለዛሬ እንግዲህ የምክክር ሂደቱ ምን ይመስላል በሚለው ጉዳይ ላይ ወቅታዊ የሆነ መረጃ ባጭሩ ለእናንተ ያደረስንበት ፕሮግራም ይሄንን ይመስላል። ከቀጣይ ሳምንት ጀምሮ ዋናው ምዕራፍ የተባለው 500ዎቹ ሰዎች በ8 ቡድን ተከፋፍለው በሚወያዩባቸው ጊዜያቶች ደግሞ ፕሮፌሰር መስፍንም ሆኑ የኮሚሽነሩ አባላት የኮሚሽኑ ኮሚሽነሮች መግለጫ በሚሰጡበት ጊዜ ወይም የሚኖሩ አዳዲስ ሁነቶችን በቀጥታ በትኩሱ ሳይቀዘቅዝ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ መጻፋችሁን አትርሱ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዲሁም ደግሞ የቻናላችን ቤተሰብ ወይም ሜምበር በመሆን ዘላቂ የሆነ ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ማንኛውንም አይነት ሐሳብና አስተያየትም ልታደርሱን ልታቀብሉንና ልትደውሉልን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትሳፕ በኩል ልታገኙን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።